ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለተ ሮብ ያዘጋጀናቸው አዳዲስና ትኩስ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። በቀዳሚነት የምናየው መረጃ የህወሓቱ ኮሎኔል ተወልደ ገብረትንሳኤም ደግሞ በቅጽል ስሙ ተወልደ ዕንብብ ወደ ውጭ ሀገር መኮብለሉን ተሰምቷል። ኮሎኔል ተወልደ ዕንብብ የአቶ ጌታቸው ረዳ ጊዜያዊ አስተዳደር ሲቃወሙና ሲያደናቅፉ ከነበሩት መኮንኖች ውስጥ ተጠቃሽ ነው። ሰሞኑን ከአንድ የባንክ ከፍተኛ አመራር ጋር ስለ ግል ሀብቱ ሲጨቃጨቁ መሰማቱ ይታወሳል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ሌተናል ጀነራል ታደሰ ወረደ በክልሉ ጊዜያዊ ፕሬዝዳንትነት ርክክብ ወቅት ከፈረሟቸው 8 የቃል ኪዳን ሰነዶች ውስጥ ሁለተኛው በፕሪቶሪያው ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ ሲል አስቀምጧል። ከዚህ አንጻር ኮሎኔል ተወልደ ትጥቅ ሳይፈታና ወደ መደበኛ ማህበራዊ ህይወቱ ሳይቀላቀል ራሱን ለማዳን ወደ ውጭ ሀገር መኮብለሉን ተገልጿል። ኮሎኔል ተወልደ ዕንብብ የኢትዮጵያና የትግራይን ህዝብ ሀብት ሲዘርፍ የነበረና በጦርነቱ ወቅት የትግራይ ሰራዊት ደህንነት ኃላፊ ሆኖ ሲሰራም የነበረ ነው። ኮሎኔል ተወልደ ዕንብብ ከሀገር ከመኮብለሉ ከቀናት በፊት ለዘመናት ሲያገለግላቸው ለነበሩ ህወሓቶችን እኔ መሪ በመሆኔ የኔ ውድቀት ነው ትግራይን እንድትወድቅ ያደረጋት ብለህ መቀበል አለብህ፣ እድሜ ልኬን ስልጣን ላይ ልቆይ አይባልም በማለት በአንድ ቃለ ምልልስ ከስልጣን ገለል እንዲሉ መልእክቱን አስተላልፎ ነበረ። የትግራይ ክልል ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በደብዳቤ ላስገባነው ጥያቄያችን ምላሽ አልሰጡንም ሲል የትግራይ ክልል ጊዜያዊ ምክር ቤት ወቀሰ። በአቶ ጌታቸው ረዳ የፕሬዝዳንትነት ወቅት የተቋቋመው የትግራይ ክልል ጊዜያዊ ምክር ቤት ትናንትና ሚያዝያ 7 2017 ዓ.ም በትግራይ ክልል ስላለው ወቅታዊ ሁኔታ ለጋዜጠኞች በሰጠው መግለጫ የትግራይ ክልል ጊዜያዊ ምክር ቤት የልዑካን ቡድን ባለፈው ሳምንት አዲስ አበባ በመሄድ በፕሪቶሪያ ስምምነትና የትግራይ ክልል አዲስ አደረጃጀት ከተለያዩ አምባሳደሮች ጋር ተወያይተናል ያለ ሲሆን ምክር ቤቱ ከአሜሪካ ኤምባሲ፣ ከአውሮፓ ህብረትና ከኢትዮጵያ መንግስት ጋር መወያየቱንም የምክር ቤቱ አፈ ጉባኤ አቶ ሞገስ ታፈረ አስታውቀዋል። የትግራይ ክልል ጊዜያዊ ምክር ቤት ምክትል አፈ ጉባኤ ዶክተር ደጀን መዝገቦ በትግራይ በተፈናቃዮች ጉዳይና በዲሞክራሲያዊ ምርጫ ጉዳይ ላይ ከፌዴራል መንግስት ጋር በተሳካ ሁኔታ መወያየታቸው ተናግረዋል። ጊዜያዊ ምክር ቤቱ ለአጭር ጊዜ የሚቆይ ቢሆንም በሽግግር ወቅት የተሻለ አቅም ለመፍጠር እድሎችን የሚፈጥር ኃይል ነውም ብለዋል። አሳታፊና አካታች በመሆንም ትግራይ ላይ የዲሞክራሲ መለማመጃ ይሆናልም ብለዋል ምክትል አፈጉባኤው። ለክልሉ አስተዳደር ጊዜያዊ ፕሬዝዳንት በትግራይ ክልል ጊዜያዊ አስተዳደር መልሶ ማቋቋም ላይ ለመወያየት ደብዳቤ ብንጽፍም እስካሁን ድረስ የተሰጠን ምላሽ የለም። ቢሆንም አዲሱ ፕሬዝዳንት ላነሳነው ጥያቄ በቅርቡ ምላሽ ይሰጡናል የሚል እምነት አለን ሲሉ ምክትል አፈጉባኤው አክለዋል። ፕሬዝዳንት ጀነራል ታደሰ እስካሁን ከናንተ ጋር ግንኙነት አለመጀመራቸውና ለደብዳቤው ምላሽ አለመስጠታቸው የምክር ቤቱ ቀጣይ ህልውና ላይ ምንድነው የሚያሳየው የሚል በጋዜጠኞች ለቀረበላቸው ጥያቄ ምንም አይነት የህግ ስጋት የለንም ያሉ ሲሆን በኃይል ላለመፍረሱ ግን እርግጠኞች አይደለንም ብለዋል። ለዚህ ማሳያም ከጥቂት ወራት በፊት በአንዳንድ የሰራዊት አመራሮች የጊዜያዊ አስተዳደሩን ማህተም መንጠቅ በማስረጃነት ጠቅሰዋል። የጊዜያዊ ምክር ቤቱ የስልጣን ዘመን ከትግራይ ክልል ጊዜያዊ አስተዳደር የስራ ዘመን ጋር እኩል ነው ያሉት አፈ ጉባኤው ጊዜያዊ ምክር ቤቱ የትኛውም አካል በማንኛውም ጊዜ ሊያቋቁመውና ሊያፈርሰው የሚችል ተቋም አይደለምም ብለዋል። ከዚህ ቀደም የተለያዩ የፖለቲካ ፓርቲዎችን የተወከሉና በትግራይ ጊዜያዊ ምክር ቤት የተቋቋሙ 5 ቋሚ ኮሚቴዎች በህግ የተቋቋምን በህግ እንፈርሳለን፣ በህዝብ የተመረጠ መንግስት እስኪቋቋም ድረስ በስልጣን እንቆያለንም ብለው ነበር። የእነ ደብረጽዮን ህወሓት የትግራይ ሰራዊትና ሌሎች በጊዜያዊ ምክር ቤት ውክልና ለመኖሩ በተመለከተ በእነ ደብረጽዮን ተቀባይነት የሌለው በመሆኑ አሁንም በሌተናል ጀነራል ታደሰ ወረደ አዲሱ ጊዜያዊ አስተዳደር ተቀባይነት ይኖረዋል ወይስ አይኖረውም የሚለው ጉዳይ አጠራጣሪ ሆኗል። የኢትዮጵያ አየር መንገድ የካርጎና ሎጂስቲክ አገልግሎት ዳይሬክተር በመሆን ሲያገለግሉ የቆዩት አቶ ፍጹም አባዲ የኬንያ አየር መንገድ የካርጎ ዳይሬክተር ሆነው ተሾሙ። የኢትዮጵያ አየር መንገድ የካርጎና ሎጂስቲክ አገልግሎት ዳይሬክተር በመሆን ከ2014 ጀምሮ ሲያገለግሉ የቆዩት አቶ ፍጹም አባዲ የኬንያ አየር መንገድ የካርጎ ዳይሬክተር አድርጎ ሾሟቸዋል። የኬንያ አየር መንገድ የጭነት አቅምን ለማሳደግ የጀመረውን ሰፊ የማስፋፊያ ስራ ተከትሎ ሹመቱን ለአቶ ፍጹም የሰጠ ሲሆን ይህም ሹመት በአየር መንገዱ የጭነት ክፍል ውስጥ እድገትን ለማፋጠን ወሳኝ ሚና እንደሚጫወት ይጠበቃል ተብለዋል። የአየር መንገዱ ስራ አስፈጻሚ የሆኑት አላን ኪላቡካ በአፍሪካ ውስጥ ንግድና በዓለም አቀፍ የሎጂስቲክ ገበያዎች ላይ አዳዲስ እድሎችን ለመጠቀም አቶ ፍጹም አባዲ ሹመት ለኬንያ አየር መንገድ ትልቅ ምዕራፍ ነው ብለዋል።
አክለውም የካርጎ አገልግሎትን በማስፋፋትና ዘላቂ የደንበኞችን ግንኙነት በማጎልበት ረገድ የተሻለ የአፈጻጸም ግቦቻችን በማሳካት ረገድ ጥሩ መሪ እንደሚሆኑ ተስፋ አለን ሲሉ መናገራቸው የኤር ካርጎ ኒውስ መረጃ ያመለክታል። የኬንያ አየር መንገድ በናይሮቢ ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ በአመት ከ70,000 ቶን በላይ የካርጎ አገልግሎት የሚሰጥ ሲሆን የአዲሱ ዳይሬክተር ሹመት በአፍሪካ ትልቁ የአትክልት ላኪ ለሆነችው ኬንያ ለውጥ ይመጣል ተብሎ ይታመናል። አየር መንገዱ እያደገ የመጣውን የካርጎ አገልግሎት ፍላጎት በተሻለ ሁኔታ ለማሟላት እንደ አውሮፓውያን አቆጣጠር በ2026 ትላልቅ የጭነት አውሮፕላኖች ለመግዛት ማቀዱም አስታውቀዋል። አሜሪካ በኤርትራ የሚገኘውን ኤምባሲዋን ልትዘጋ ነው። አሜሪካ በኤርትራ የሚገኘውን ኤምባሲዋን ጨምራ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽሕፈት ቤቶቿን ልትዘጋ መሆኑን ሮይተርስ የሀገሪቱን የውጭ ጉዳይ መስሪያ ቤት ሰነድ ጠቅሶ ዘገበ። የትራምፕ አስተዳደር አብዛኞቹ በአፍሪካና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችና ቆንስላዎችን የሚዘጋ ሲሆን ከነዚህ ውስጥ ኤርትራ አንዷ ናት። በውሳኔው መሰረት ይዘጋሉ የተባሉት 10 የአሜሪካ ኤምባሲዎች በኤርትራ፣ በግሪናዳ፣ በሌሴቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሉክዘምበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣ በማልታና በማልዲቭስ የሚገኙ መሆናቸውን ሮይተርስ የተመለከተው ሰነድ ያመለክታል። ኤርትራ ለረጅም ዓመታት ከአሜሪካ ጋር ያላትን ዲፕሎማሲያዊ ግንኙነት የተቀዛቀዘ ከመሆኑ በተጨማሪ አስመራ ያለው የአሜሪካ ኤምባሲ የሚመራው በአምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ ነው። ኤርትራ ነጻ ሀገር ከሆነች በኋላ በአውሮፓውያኑ 1993 አሜሪካ ኤምባሲዋን በአስመራ የከፈተች ሲሆን አሜሪካ በኤርትራ ያለውን የሰብአዊ መብቶች አያያዝ ስትተች ቆይታለች። ይህም የሁለቱ ሀገራት ግንኙነት አቀዛቅዞት ቆይቷል። ለውጭ የእርዳታ ድርጅቶች ዝግ የሆነችው ኤርትራ በአውሮፓውያን 2005 የአሜሪካ የእርዳታ ተቋም የሆነው ዩኤስኤድ ከሀገሯ እንዲወጣ ማድረጓ ይታወሳል። በሁለት ሀገራት መካከል በነበረው የዲፕሎማሲ አለመግባባት ምክንያት የአሜሪካ ኤምባሲ ከአስመራ ይሰጥ የነበረውን የቪዛ አገልግሎት አቋርጧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያና በኤርትራ መካከል ሰላም ሲወርድ በኤርትራና በአሜሪካ መካከል ያለው ግንኙነት መሻሻልን አሳይቶ ነበር። ነገር ግን ኤርትራ ሰራዊቷን ወደ ትግራይ በማሰማራት በሰሜኑ ጦርነት ውስጥ በመሳተፏ አሜሪካ ተቃውሞ ከማሰማት አልፋ በኤርትራ ባለስልጣናትና ተቋማት ላይ ማዕቀብ ጥላለች። አሁን የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ኤምባሲውን ለመዝጋት የያዘው እቅድ ተግባራዊ የሚያደርግ ከሆነ የሁለቱ ሀገራት ግንኙነት በርቀት ወይም በሶስተኛ ወገን እንዲሆን ይደረጋል። በተጨማሪም ከሚዘጉት 17 የአሜሪካ ቆንስላዎች መካከል ከ12 የሚበልጡት በአውሮፓ የሚገኙ ናቸው። ቀሪዎቹ በደቡብ ኮሪያ ቡሳን፣ በደቡብ አፍሪካ ደርባን፣ በኢንዶኔዥያ ሜዳን እና በካሜሩን ዱዋላ የሚገኙ ናቸው። ከሚዘጉት ኤምባሲዎችና ቆንስላዎች ባሻገር ኤምባሲና በርካታ ቆንስላዎችን በመያዝ ግዙፍ የዲፕሎማቲክ ስራ በሚከናወንባቸው እንደ ጃፓንና ካናዳ ያሉትን ተልእኮዎች በማዋሃድ መጠናቸው የመቀነስም ሀሳብ አለ። በተጨማሪም ሰነዱ ከፍተኛ ውጪ በማስወጣት ውድ የዲፕሎማሲ ተልእኮ የተመደበባቸው ናቸው ያላቸውን በሞቃዲሾ ሶማሌና በኢራቅ ያሉ የዲፕሎማቲክ አባላት መጠን የመቀነስ ሀሳብ መቅረቡም አመልክቷል። ትራምፕ ወደ ፕሬዝዳንትነት ከተመለሱ በኋላ የአሜሪካ መንግስት በተለያዩ መስኮች ከሀገሪቱ ፍላጎት ጋር አይጣጣሙም ያላቸው ተቋማት በመዝጋትና እርዳታዎች በማቋረጥ ላይ ይገኛል። በዚህም የትራምፕ የቅርብ ሰው የሆኑት ማርኮ ሩቢዮ የሚመራው የአሜሪካ የውጭ ጉዳይ መስሪያ ቤት በጀት እስከ ግማሽ ድረስ የሚደርሰው እንደሚቀንስ ሮይተርስ የተመለከተው የመስሪያ ቤቱን ሰነድ ጠቅሶ አመልክቷል። በዚህም ሳቢያ በበርካታ ሀገራት የሚገኙ የአሜሪካ ኤምባሲዎችና ቆንስላዎች የመዝጋት ሀሳብ እንዳለም ተገልጿል። ይዘጋሉ ከተባሉት የአሜሪካ የዲፕሎማቲክ ተቋማት መካከል 10 ኤምባሲዎች ሆኑ የተቀሩት ደግሞ ቆንስላዎች መሆናቸው ታውቀዋል። የአሜሪካ መንግስት ለውጭ ጉዳይ መስሪያ ቤቱ ከሚያወጣው ገንዘብ ወደ 30 ቢሊዮን ዶላር የሚጠጋ ገንዘብ ለመቀነስ አቅዶ የበጀት ጥያቄውን ለሀገሪቱ ምክር ቤት ለማቅረብ እየተዘጋጀም ይገኛል። ሮይተርስ የዜና ወኪል የውጭ ጉዳይ መስሪያ ቤቱና የፕሬዝዳንቱ ጽህፈት ቤት በተያዘው እቅድ ላይ ምላሽ እንዲሰጡ ቢጠይቅም ወዲያውኑ ምላሽ አላገኘሁም ብለዋል። ሮይተርስ የተመለከትኩት የበጀት መጠየቂያ ሰነድ እንደሚያሳየው በጀቱ በአሁኑ ወቅት ካለው 54.4 ቢሊዮን ዶላር ወደ 28.4 ቢሊዮን ዶላር ዝቅ ብለዋል። በተጨማሪም ለውጭ እርዳታ በአሜሪካ የዓለም አቀፍ የልማት ተራድኦ ዩኤስኤድ በኩል ይቀርብ የነበረው 38.3 ቢሊዮን ዶላር ወደ 16.9 ቢሊዮን ዶላር ወርዷል ብለዋል። በአሜሪካ የውጭ ጉዳይ መስሪያ ቤት ስር እንዲካተት የተወሰነበት ግዙፍ የዓለማችን የእርዳታ ተቋም ዩኤስኤድ በዓለም ዙሪያ የነበሩትን ከ5000 በላይ ፕሮግራሞቹን በመዝጋት በሺዎች የሚቆጠሩ ሰራተኞቹ ማሰናበቱን ይታወቃል። በመጨረሻም የሱዳን ፈጥኖ ደራሽ ኃይል ወታደራዊውን መንግስት የሚገዳደር ትይዩ መንግስት መመስረቱን አስታውቀዋል። በሱዳን ፈጥኖ ደራሽ ኃይል አርኤስኤፍ እና በሀገሪቱ ወታደራዊ ኃይል መካከል የተከሰተው ግጭት 2 ዓመት ያስቆጠረ ሲሆን በሱዳን ያለው ሰብአዊ ቀውስ በዓለም ግዙፉ ነው ተብለዋል።
የፈጥኖ ደራሽ ኃይሉ መሪ መሐመድ ሐምዳን ሄሜዲቲ ዳግሎ እንዳሉት ቡድናቸው ብቸኛው ለሱዳን የሚበጅ ወደፊትን እየፈጠረ ያለ ኃይል ነው ብለዋል። ይህ መግለጫ ይፋ የሆነው የሱዳን ጦርነት ሁለተኛ ዓመትን በማስመልከት በለንደን ከፍተኛ ጉባኤ የተካሄደ ባለበት ወቅት ነው። በዚህ ጉባኤ ላይ የተገኙት የዩናይትድ ኪንግደም ውጭ ጉዳይ ሚኒስተር ዴቪድ ላሚ የሰላም መንገድ እንዲፈጠር ጠይቀዋል። የሱዳን የጦር የፈጥኖ ደራሹ መቀመጫ የሆኑ ከአልፋሽር ከተማ ወጣ ብለው የሚገኙ ቦታዎችን በቦምብ ማጥቃቱም ተሰምቷል። ይህም በሺዎች የሚቆጠሩ ዜጎች ዘምዘም የስደተኞች መጠለያን ጥለው እንዲሸሹ አድርገዋል። ሄሜዲቲ እንዳሉት ፈጥኖ ደራሽ ኃይሉ እየገነባ ያለው የህግ የበላይነት እንጂ በግለሰቦች የሚመራ ሀገር አይደለም። እኛ የበላይነት ሳይሆን አንድነትን ነው የምንፈልገው። የትኛውም ብሔር፣ ክልል አሊያም ሃይማኖት ከሱዳናዊ ማንነት የበለጠ ቦታ ሊኖር ይገባል ብለን አናምንም ይላል በቴሌግራም የለቀቁት መግለጫቸው። አክለውም መንግስታቸው በፈጥኖ ደራሹ ኃይል ቁጥጥር ስር ላሉ ቦታዎች ብቻ ሳይሆን ለመላው ሀገሪቱ ትምህርትና የጤና አገልግሎት የመሳሰሉ መሰረታዊ ነገሮች እንደሚያሟላም ተናግረዋል። አርኤስኤፍ በቅርቡ ባደረሳቸው ጥቃቶች 400 ሰዎች መገደላቸው የተባበሩት መንግስታት ከታማኝ ምንጮች መረጃ ማግኘቱን አስታውቋል። 2 ዓመት በሞላው የሱዳን የእርስ በርስ ጦርነት የሀገሪቱ ጦርና ፈጥኖ ደራሽ ኃይል ዘር ማጥፋትና ጅምላ ወሲባዊ ጥቃትን ጨምሮ የጦር ወንጀል ማድረስ ይወቀሳሉ። ሄሜዲቲና የሱዳን ጦር መሪ ጀነራል አብዱል ፋታህ አልቡርሃን ከአውሮፓውያን ሚያዝያ 15 2023 ጀምሮ ነው በስልጣን ሽኩቻ ምክንያት ጦርነት ያወጁት። ጦርነቱ 150 ሺህ ሰዎችን ሲቀጥፍ ከ12 ሚሊዮን በላይ ሰዎች እንዲፈናቀሉ ምክንያት ሆነዋል። በቅርቡ በሰሜን ዳርፉር ዋና ከተማ አልፋሽር በተደረገ ግጭት በ10 ሺዎች የሚቆጠሩ ሰላማዊ ዜጎች ከዘምዘም የስደተኞች መጠለያ ጣቢያ ተፈናቅለዋል። ዜጎቹ በእግራቸው 70 ኪሎ ሜትር ተጉዘው ወደ ታዊላ ከተማ ማቅናታቸው ዓለም አቀፉ የድንበር አልባ ዶክተሮች ማህበር አስታውቋል። በርካቶች ታዊላ እስኪደርሱ አንድም ፈሳሽ አለመውሰዳቸውም እንዲሁም የተወሰኑ ህጻናት በውሃ ጥማት ምክንያት መሞታቸው ተዘግቧል። የሰብአዊ ተራድኦ ድርጅቶች ምግብና መድኃኒት ማለፍ ባለመቻሉ በአልፋሽር አካባቢ በጊዜያዊ መጠለያ ጣቢያዎች የሚገኙ 700 ሺህ ሰዎች ለረሃብ ተጋልጠዋል ይላል። ትናንትና ማክሰኞ ሚያዝያ 7 2017 ዓ.ም በተካሄደው ጉባኤ ዩናይትድ ኪንግደም 120 ሚሊዮን ፓውንድ የሚያወጣ የምግብና መድኃኒት እርዳታ ለማድረግ ቃል ገብታለች። በርካቶች በሱዳን ጉዳይ ላይ ተስፋ ቆርጠዋል። ይህ ትክክል አይደለም። ሰላማዊ ዜጎች ሲታረዱ፣ ጨቅላዎች ሳይቀሩ ለወሲባዊ ጥቃት ሲጋለጡ፣ እንዲሁም ብዙዎች የረሃብ አደጋ ላይ ሆነው እያየን እንዳላየን መሆን አንችልም ሲሉ የዩናይትድ ኪንግደም የውጭ ጉዳይ ሚኒስተሩ ላሚ ተናግረዋል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሮብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች ዘገባዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።